ወላሂ ስመ ወላህ ሰውና ፍጡር አምልከሽ ጀነት እንዳታስቢያት። ቁርአን ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 100 ቁጥር 17 እና 18 እንደዛ ነው የሚለው። በአላህ ላይ የሚያጋራ ሰው ጀነት በእርሱ ላይ እርም ናት ይላል። መቀመጫው እሳት ነው ተብሎ የተባለው እያወቅሽ እየተረዳሽ ሰውና ፍጡር የሆነ አምላክ ሰውና ፍጡር የምትይውን አካል እያመለክሽ ጀነት እንዳታስቢያት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ አላት። ጽንስ ወንድ ልጅ ኬሚካል ሪአክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ፕሮሰስ አድርጎ የመጣን አካል አምልከሽ ሰውና ፍጡር አምልከሽ ወላሂ ስመ ወላህ ጀነት እንዳታስቢያት። እያወቅሽ ነው ከዛሬ ጀምሮ ሁጃ ቆሙብሻል። እያወቅሽ ነው እያጠፋሽ ያለሽው ማለት ነው። አንቺ ብቻ አይደለሽም፣ ታች ያላችሁ ሰዎች ራሱ ክርስቲያኖች የምትሰሙ ሰምታችኋል። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ አላህ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም አለ። መልእክቱን ከሰማችሁበት ጊዜ ጀምሮ ግን ወላሂ ተጠያቂዎች ናችሁ። ሙስሊም መሆናችሁን መስክሩልን፣ ለኛ መስክሩልን። ጨርሻለሁ። እኛም ይሄ የምትሰማው ቃል የኢየሱስ ክርስቶስ ቃል በመጨረሻው ጊዜ እንደሚፈርድብህ ታውቀዋለህ። ውስጤ ያውቃል። ሁላችሁም ሙስሊሞች የተናገሩት ቃል አለ። እሱ የተናገረው መልእክተኛ መሆኑን ነብይ መሆኑን እኔ አልፈርድባችሁም፣ ቃሌ ግን ይፈርድባችኋል ብሏል። እሱ ምን ብሎ ተናገረ? ነብይ፣ መልእክተኛ፣ መሲህ መሆኑን ተናግሮ ማለት ነው እንቀበላለን። ኦንቶሎጂካሊ ሰው መሆኑን ተናግሯል፣ እንቀበላለን። ከዚህ የተረፈ ነገር ግን የተናገረበት ነገር የለም። ኦንቶሎጂካሊ ሰው እንደሆነ ዮሐንስ ወንጌል 8:40 ላይ ነገረን። ሜታፊዚካሊ ደግሞ ነብይ እንደሆነ ማርቆስ 6:4 ላይ ነገረ። መልእክተኛ እንደሆነ ዮሐንስ 17:3 ላይ ነገረ። መሲህ መሆኑን ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ነገረ። ብዙ ቦታ ላይ የነገረን ነገር አለ። መልእክተኛ ነው፣ ከራሱ የማይናገር ነው። እያወቅሽ ግን አታመልኪ፣ ወንድ ልጅ አታመልኪ። በስምንተኛው ቀን የተገረዘ ወንድ ልጅ አምልከሽ ጀነት እንዳታስቢያት። እኔ ነግሬሻለሁ። እኔ ብዙ መጨቃጨቅም አባዜ የለብኝም። የመጨቃጨቅ አባዜ አልተጸናወተኝም። ስንት የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑን እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖስቲስት አንሆንም ነበር። በጣም እንትን ይሄ ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉ ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ካንቺ ጋር መጨቃጨቅበትም አንጀትም የለኝም ራሱ ማለት ነው። ምክንያቱም ብዙ መዳን የሚፈልጉ ሰዎች አሉ፣ ብዙ ማወቅ የሚፈልጉ ሰዎች አሉ። እኛ ደግሞ ዓላማችንም ኢላማችንም እዚህ ላይ ተቀመጥነው ሰዎችን ከጀሃነም እሳት ነፃ የሚሆኑበትን ትምህርት ላኢላሀ ኢለላህ የሚለውን ትምህርት ማስተማር እንጂ የመጨቃጨቅ የምንታረቅ አባዜ የለብንም። የቁጥርም ጉዳይ አይደለም ያሳስበን። ኢትዮጵያ ውስጥ ያለውን ቁጥር ታውቂዋለሽ፣ ሙስሊም በዓለም ላይ ያለውን የሙስሊም ቁጥር አይደለም እሱ አላሳሰበንም። እሱ ቢሆን ኖሮ ሌላ ጉሊት ቁጭ ብለን ድንችና ካሮት ብንሸጥ ይሻለናል። ምንም ጥቅም የለውም። የመጨቃጨቅ አባዜ ብቻ ከሆነ ማለት ነው። ይሄ ፖፑላር የመሆን ዝነኛ የመሆን ይሄ እንትን የመሆን ምናምን ነገር አይደለም። እሱ አይደለም እንትን የሚለው። ለዛ አስቢበት። ህይወትሽን ነው በሳት አትጫወቺ እያወቅሽ ማለት ነው። አላህ በእድሜሽ ላይ አንድ ቀን ጨምሮልሽ ይኸው ተኝተሽ ተነስተሽ ዛሬ ከኔ ጋር እያወራሽ ነው። ምን ያህል የሱ ነዒማ፣ የሱ ጸጋ፣ የሱ ፈድል፣ የሱ እንትን የሚገርም ነው ራሱ። የሱ ረህመት፣ የሱ ምህረት፣ የሱ መግፊራ፣ የሱ ይቅርታ፣ በይቅርታው በምህረቱ በቸርነቱ በሱ ኢክራም ማለት ነው። ቆይተሽ እዚህ እድሜ ላይ ደርሰሽ ዛሬ ከኛ ጋር እያወራሽ ነው። ተኝተሽ ለመነሳትሽ ምን ዋስትና አለሽ? ራሱ እጅሽ ላይ እኮ አይደለም ያለው የነገ ነገር። የነገ መገመት ይቻላል፣ እንትን ማለት ይቻላል፣ ማቀድ ይቻላል፣ የነገን ተስፋ ማድረግ ይቻላል። ግን ማወቅ አይቻልም። የነገ በእጅሽ አይደለም ያለው። አስቢበት ማይዬ። እኔ ብዙ ነገር ታውቂያለሽ ብዬ ብዙ ነገር ሰምተሻል። እያወቅሽ ግን በሳት አትጫወች። እንቅልፍ በስነ ስርዓት እንኳን የምተኝበት ሃይማኖት አይደለም ያሹ ሃይማኖት፣ ግራ የሚያጋባ። አንዱ ኢየሱስን ሚካኤል የመላእክት አለቃ ሚካኤል ይላል፣ አንዱ ኢየሱስ ከድንግል ማርያም ነው የጀመረው ይላል፣ አንዱ ሁለት ባህሪ ነው ይላል፣ አንድ ባህሪ ነው ይላል፣ ተዋህዶ ነው ይላል፣ ምንታዊ ይላል። ምን አለ ሞኖሳይት ዲያብሲስ 8 ጉባኤዎች የተካሄደበት እንትን እኮ ነው። አጨቃጫቂ የሆነ እንትን ትምህርት ነው። በጥልና ጥፍፍ ያለ ትምህርት ያለው ኢስላም ላይ ነው። ስለ ኢሳ ምንም አትጨናነቂበት ትምህርት። አንድ አምላክ ነው የምናመልከው፣ ጭቅጭቅ የለውም። የሚያሻማሽ ነገር የለም። ሂጂና እንደ ፍጥምጥምሽ ስላሴ ላይ ግቢና ለስንት አካል እያመለሽ እንደምትኖሪም አላውቅም። አንደኛው ጎደለ አንደኛው እያልኩኝ ስጨነቅ የኖርኩበትን ህይወት ወደ ኋላ ልመለስም። አንዳንዴ ሁሉ ጊዜ እንትን ነው ወይ መንፈስ ቅዱስ ወይ ዛሬ ረሳው ምናምን ነገር ብዬ ወደ መንፈስ ቅዱስ ጸልያለሁ። ከዛ ደግሞ መንፈስ ቅዱስ እንትን ሲለው አይ በአጠቃላይ ወይ ወደ ኢየሱስ ይሻላል፣ ደግሞ ኢየሱስ ብቻ መጥራት ይቻላል እያልሽ እየመደብሽ ነው። ራሱ ቢሆን 3 አካላት ናቸው እንግዲህ አንድ አይደለም ያለው። አንድ አካል ቢሆን ችግር የለውም። ሁሉ ጊዜ አንዱን ብቻ ታመሰግኛለሽ። አሁን አንዱን ምን ወኩል ነው መስጠት ያለሽ። ወይ ደግሞ 3 ቀን መድቢና ሰኞ ለአብ፣ ማክሰኞ ለወልድ፣ ሮብ ለመንፈስ ቅዱስ፣ ሐሙስ ደግሞ ለአብ እንደገና ይጀምርና
ከዛ እያልሽ ምናምን መመደብ ትችላለሽ፣ መደባ ማለት ትችላለሽ። ካልሆነ ግን እኩል አይደለም የምታመልኪያቸው። እኩል ካላመለክሻቸው ደግሞ ምንድነው አምልኮ እንትን የሚሆነው? ስለዚህ አስቢበት። ኢየሱስ ያመለከውን አምላክ አምልከሽ ነፃ ትወጫለሽ። ኢምራን አለ አመሰግናለሁ። ጉድ አለ ኡስታዝ ጨምርላት። ለእንትን ማሂ ደህና የሄደች ብዬ ሳስብ እንደገና በሳት ትጫወታለች ማለት በእድሜዋ ላይ ትጫወታለች ማለት የምር እንዳይቆጭ ዋ የቁጭት ቀን አስታውቃቸው ነው የሚለው። ወየው ምን አፈሮኝ በቀረው ነገር እንደዚህ ሳብለሽ የምትመኝበት ቀን ይመጣል። በጣም ከባድ እግዚአብሔርን አይ ከምሬ ነው የምልሽ። እኛ ሙስሊሞች በጀነት ልናስጠነቅቅ በጀነት ልናበስርና በጀሃነም ልናስጠነቅቅ ነው ያለ መልእክቱን የግድ ማድረስ አለብን። ወዮ አፈሮኝ ምን በቀረው ኖሮ ምትይበት እጅሽን በጥርስሽ ላይ የምትነክሽበት ቀን ይመጣል። ወዮ ምን ነው ወሂድ እነ ኢምራን እዛ ቲክቶክ ላይ ሲያወሩ ምን አለ በወስን ኖሮ ቁጭት ነው የቁጭቱን ቀን አስታውሳቸው ነው የሚለው። ምን ነው መልእክተኛውን በተከተልኩ ኖሮ ወየው እነዛ በትንሳኤ ቀን እነዛ የካዱት ሙስሊሞች በሆኑ ይመኛሉ ይላል። ካላህ በቀር የሚመለክ አምላክ የለም ሲባሉ ይኮሩ ነበር ይላል። ወየው ምናምን ነገር እውነት ሆኖ አገኘ ነው ጌታችን የነገረን ነገር እውነት ሆኖ አገኘ ነው ይላሉ በእሳት እንትን ሲሉ ማለት ነውና ታዩ እኔ ይሄን ነገር ሳስበው ነው እዚህ ቲክቶክ ላይ የሚያመጣኝ እንጂ የመጨቃጨቅ የመከራከር እንትን የምን አባዜ ተጸናውቶን አይደለም እዚህ ቁጭ ያልነው። ስለዚህ ህይወትሽን አትርፊ፣ በእሳት አትጫወቺ። በእሳት አትጫወትም። እኔ በእሳት የምጫወትበትም ነገር የለም። ነገር ግን እኔ በቃ ነፍሴ የሚያርፈው እረፍት የሚሰማኝ እግዚአብሔርን ሳመልክ ነው። እግዚአብሔር አንዱን እግዚአብሔር ነው ማለት ምክንያቱም ክርስቶስ እኮ ይኸውልህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ከሶስቱ የትኛውን ነው የምታመልኪው? እንደዚህ የሚባል አሁን እንደዚህ አብ ወልድ መንፈስ አለ ጋድ ዘ ፋዘር ጋድ ዘ ሰን ጋድ ዘ ሆሊ ስፒሪት የሚባል አለ። ተይ እንጂ አትካጂ። አይ ኖ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ከሶስቱ የትኛውን ነው የኢምራን ጥያቄ መልሽለት። ለምን ትነጥላላችሁ እናንተ? እኮ ችግራችሁ ይላል መጽሐፋችሁ ላይ እናንተ እኮ ታርጋችሁ ነው የምታወጡት። እናንተ ናችሁ የምታምኑት እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አምላክ አለ ብላችሁ ነገራችሁን። ጋድ ዘ ፋዘር ጋድ ዘ ሰን ጋድ ዘ ሆሊ ስፒሪት ብላችሁ ነገራችሁን። ከዚህ ውስጥ የትኛውን ነው አለሽ ኢምራን? መልሽለት። ሶስቱንም በይንና እርፍ በይ ወይ ደግሞ ከሌም በይን አብን በይን ወይ ወልድን ወይ መንፈስ ቅዱስን በይን። ከሶስቱ አካላት የትኛውን ነው የምታመልኪው? ይሄው ጠየቀሽ ኢምራን ቀጥል። ከላ ኡስታዚ ማሂ ተመለሽና መልሽልን። ለምን መሰላችሁ? በአካል ሶስት ናቸው። በቃ መለኮቱን ተው ችግር የለውም። መለኮት ማለት ሌላ ጨዋታ ነው ይቀርሱና በአካል ሶስት ስለሆኑ ማሂ የትኛውን ነው የምታመልኪው? አብን፣ ወልድ፣ መንፈስ ቅዱስ። ያው ወልድ ነብይ ተስፋ አደርጋለሁ ኢየሱስ የምትይ ይመስለኛል። ማሂ ተመለሽ። ጀዛከላ ኡስታዙና ማሂ የለችም። ኡስታዝ ይቀጥል። በቃ እያወቁ ለሚያጠፉ ሰዎች ሰውነት ይውላል የሚንቀጠቀጠው እያወቀች አሁን እንቅልፍ አተኛም ራሱ ሄዳ ሰላም የላቸውም እኮ እዚህ ሲሰሙ እንቅልፍ መተኛት አቃተን ምናምን ይላሉ። ሞባይልን ወረወርኩት አለ ተርላ የመጀመሪያ ቀን ስሰማ እዚህ እናንተ ጋር መጥቼ ስሰማል ተናድጄ አለ ሞባይልን ወረወርኩት አለ። ከዛ በኋላ ሳስበው አለ በቃ ምንም አማራጭ የለኝም ማለት መዝለቅ ከመስማት ውጪ ምንም ነገር የለኝም ማለት 8 ወር ሰምቼ ነው አለ መጨረሻ ላይ ወደ እናንተ የመጣሁት አለ። ስለዚህ ስራችሁን ቀጥሉ እናንተ ይሄንን የኢስላም መልእክት ወደ ሰዎች አድርሱ። በስነ ምግባርና በግብረ ገብ በእውቀትና በጥበብ አዳርሱ ማለት ነው። ኢምራን ቀጥል። ግን ኮንሲኩዌንሱ ነው ጾም ላይ ያለው ነገር ጾም ላይ ያለ የምታገኘው ነው። ኮንሲኩዌንሱ ነው በኋላ ላይ ሪዋርድ ኤንድ ፓኒሽመንት ታምልኮ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ዓላማ ነው እሱ ዓላማ ነው። እሱን ኮዝ ነው። አሁን አንተ ሪዋርድ ኤንድ ፓኒሽመንት የምትባለው ደግሞ ኢፌክት ነው። እሱ ያ ነገር በማድረግ አሁን ለምሳሌ አንተ ቀይ መብራት፣ ቢጫ እንደገና አረንጓዴ መብራት ተብሎ ህግ ቀርቦልሃል መኪና እየነዳ ማለት ነው። ህጉን ያወጣላ አካል አለ አይደል? ከዛ በኋላ ኮንሲኩዌንሱ በኋላ ላይ ይሄ ነገር ለአንተ ስርዓት ዘርግቶልህ ለአንተ ተብሎ የመጣውን ስርዓት ቀይ መብራት ሲበራ አንተ ጥሰህ ብትሄድ ምንድነው ኮንሲኩዌንሱ በኋላ ላይ የሚያጋጥመው? ወይት እዚህ ጋር በደንብ አድምጠን ብናወራ ደስ ይለኛል። ፖስት መጽሐፌ ላይ የመጀመሪያ
ፈጣሪ ላይ የተቸውት ላይ አምልኮ ላይ ነው። ፈጣሪ መመለክ ይፈልጋል የሚለው ላይ እና ለምንድን ነው መመለክ የሚፈልገው ብለህ ታስባለህ አንተ? እኮ አልኩህ እኮ የጎደለን ለመሙላት አይደለም ነው የምልህ እኮ ራሱ አላህ በቁርአን ውስጥ ያልሆነው ሳይሆን የሆነበት ምክንያት ለአምልኮ የፈለገበት ምክንያት ምንድን ነው? የጎደለው ነገር የሚሞላበት ነው ራሱ። ለምሳሌ የኛ መልካም ስራ በእኛ በኢስላም አስተምሮ የኛ መልካም ስራ እሱን አይጠቅመውም፣ የኛ ክፉ ስራ እሱን አይጎዳው። ጥቅሙም ጉዳቱም ለኛ ነው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ያለው ግን የፈጠረን ከመጀመሪያውኑ ለአምልኮ ነው አይደለ? የኛ ሪዋርዱማ ሪዋርዳችን ከሞት በኋላ ዘላለም ሊሆን ይችላል። አንድ ያስጨርሰኝ የጉንጬ ልጨርስ አብዲሳይ። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ኮንሲኩዌንስ ነው። ኦርደር ተሰጥቷል። አሁን ለምሳሌ ትራፊክ መብራት እንዳልኩ ቀይ መብራት፣ ቢጫ፣ አረንጓዴ አለ። አረንጓዴ ሂድ ነው፣ ቢጫ ማስጠንቀቂያ ነው፣ ቀይ ደግሞ ቁም ነው። ያንን ነገር ብትተላለፍ ለሚፈጠረው ኮንሲኩዌንስ ቅጣት አለው። ትራፊክ እንትን የትራፊክ እንትኑ ደንቡ ወይም ደግሞ ትራፊክ እንትኑ ማለት ነው ካምፓኒው ቅጣት አዘጋጅቷል ያንን ነገር ማለት ነው። ግን ያ ነገር ባታደርግ ጥቅሙ ለራስህ ነው፣ ብታደርግ ደግሞ ለራስህ ነው ጥቅሙ፣ ባታደርግ ደግሞ ጉዳቱ ለራስህ ነው። የትራፊክ እንትኑ ምንም እንትን የሚለው ነገር የለም። ሪዋርድ ኤንድ ፓኒሽመንት ውጤት ናቸው፣ ኢፌክት ናቸው። ኮዝ ላይ ግን የምታደርጋቸው ነገሮች አንተን የሚጠቅም ነገሮች ናቸው። አምልኮ የሚባለው ነገር አላህ የጎደለውን ነገር ለመሙላት ሳይሆን ያለን የሰጠንን ነገር በእኛ በኢስላም አስተምሮት የሰጠንን ነገር የምናመሰግንበት ነው፣ ሽኩር የምናቀርብበት ነው፣ ሐምድ የምናቀርብበት ነው። ለምሳሌ ዘካ እንዳልኩ ነው፣ ምጽዋት አለ ራሱ፣ ሰደቃ የሚባለው ነገር አለ ራሱ፣ ቻሪቲ የሚባለው አለ። እሱን ነገሮች ስንሰጥ ከሰጠን ነገር ላይ ነው የምንሰጠው ራሱ ማለት ነው። ራሱ ማለት ኢቭን አካላችንም ራሱ የኛ አይደለም ሶላት ላይ ስንሰጥ ማለት ነው። ያንን ነገር አምልኮ ስንሰጥ ማለት ነው። ጾም የሚባለው ነገር ለኛ ነው ጥቅሙ ራሱ። ለምሳሌ አምልኮ ለምሳሌ ሶላት ላይ ታዲያ ሮቦቶችን ብፈጥር እነዛ ሮቦቶች የሆነ ነገር እንዲያገለግሉኝና ፕሮግራም ባረኳቸው መሰረት አይጠቅም። ፍሪ ዊል የላቸውም እነሱ። ያ ፍሪ ዊል የላቸውም። ፍሪ ዊል ራሱ በጣም አከራካሪ የሆነ ነገር ነው። ግን አምልኮ ላይ እንምጣና ችግር የለውም። ችግር እናያለን። እንዲያመልኩኝ ከፈለኩኝ ሮቦቶችን ፈጥሬያቸው እንዲያመልኩ የሆነ ነገር ስልካችንም ፈጥሬ ሮቦቶች ፈጥረን እንዲያገለግሉ ነው፣ የሆነ ነገር ዕቃ እንዲያግዙ ነው ሰምቲንግ በመኪና መልክ ነው። ግን እንዲያመልኩኝ ከፈለኩኝ የሆነ ነገር ፈልጋለሁ ማለት ነው። መመለክ ፈልጋለሁ አይደለ? እሱ ላይ ነው የማወራው። አሁን ሮቦቶቹ ምን ሪዋርድ ያገኛሉ? ሮቦቶቹ አንተ እንዲያገለግሉ ይኸውልህ አብዲሳ፣ ሮቦቶቹ አንተን እንዲያገለግሉ እስከሆነ አንተ የጎደለ ነገር አለ። የጎደለ ነገር ለመሙላት ነው እንትን የምትላቸው። አላህ ግን ፍጥረትን ሲፈጥር ከዓለማት የተብቃቃ ነው ራሱ ማለት ነው። ሲፈጥር ከእሱ ጎሎት ከኛ የፈለገው ነገር የለም። የኛ የሆነ ነገር ተፈጠርኳችሁ ይላል እኮ የኛ ጎሎታል ማለት ነው። ያንተ የጎደለው ነገር የለም። የጎደለው ነገር እንዳትል ካንተ የሚመጣው አምልኮና አንተ ራስህ ማን ነህ? በፍጥረት በአጠቃላይ የማን ነው ራሱ መጨረሻ ላይ እኔ ፍጠረኝ ብየው እኔ ፍጠረኝና እሱ ሌላ ጉዳይ ነው። ፍሪ ዊል ነው አሁን ኖ አይ እሱን አይደለም ጥያቄው። መጀመሪያ የጎደለ ነገር ብለህ ስትል እኔ አሁን ሮቦት በምሰራበት ሰዓት ላይ ሮቦቱ እኔን እንዲያገለግለኝ ነው። እኔ ጋር የሌለ ነገር ሮቦቱ እንዲሰራልኝ የምፈልጋቸው ነገሮች አሉ። ራሱ የምፈልጋቸው ነገሮች አሉ። እኔ ጋር የሚጎል ነገር አለ። ለምሳሌ ማለት እኔ ማልችላቸው ነገሮች ሆነው ከሮቦቱ የማገኛቸው ነገሮች አሉ። አላህ ሰውን ሲፈጥር ከሰው የሚያገኛቸው ነገሮች እሱ ጋር የሌሉ ነገሮች አይደሉም። ሰው ራሱ የራሱ በአጠቃላይ ሰው የሚባለው ያላህ ነው ራሱ ማለት ነው። ከሰው የሚመጣው ነገር ሽኩርና ሐምድ የምናቀርብበት ነገር ነው። አንደኛ ነገር ማለት ነው። ኤኒዌይ የተነሳንበት ፖይንት ምንድነው? ጾም ከሱ ያተረፍኩት ነገር ረሃብን ነው ያተረፍኩት፣ ከረሃብ ውጪ ሌላ ምንም ነገር የለውም የሚል መጽሐፍ ላይ እንደዚህ አይነት አነጋገር ስላየው ከዛ አንጻር ነው የጾም ጥቅሙ ምንድነው የሚለው ነገር ለማየት ነው እንጂ አምልኮ ለምንድነው አምላክ የሚቀበለው፣ ፍሪ ዊል ምንድነው፣ ፕሪዲስቲኔሽን ምንድነው የሚለውን ከፈለክ ደግሞ ራሱን የቻለ እንትን ይላል። አሁን እየሄድን ያለ ነው ልክ ሃይላይት ነገር አድርገን ዛሬ ለመታወቂያ ያክል መጽሐፍ ላይ ያየናቸው አንዳንድ ነገሮች ብዙ ናቸው። አሁን እንደዚህ እንትን ብል ሰዓት እኔም ስለሌለኝ ነው ወደድከው 60% ወደድኩት ያልከው ራሱ እንዳጠቃላይ ማለት እንደዚህ ደፍሮ የሚያወራም ሰውም የለም አንደኛ ነገር። ሁለተኛ ነገር ደግሞ 60%ቱን ስለ አብዛኛውን ነገሮች ጥያቄ የሚሆኑ ነገሮች ናቸው። ክርስትና ላይ ሰዎች የሚጠይቁት ጥያቄ ነው፣ መመለስ አለበት። ከመስደብ ይልቅ መልስሉ ደስ ይለኛል። አንደኛ ነገር አንዳንድ ነገሮች ያው የስነ ጽሁፍ ጉድለት፣ የፓራግራፍ አወጣጥ፣ የፍሰት ፍሎ የሚባሉ ነገሮች የስነ ጽሁፍ ፍሎ ምናምን እሱ ልምድም ስለሌለ ምናልባት ከዛ አንፃር ቀስ ብለህ ታስተካክለዋለህ። በተረፈ ጥሩ ነገር ነው።
ምንም እንትን ቅር ያለኝ ነገር የለም። እንዳልኩ ከ30% እንደዚህ መስተካከል የሚችሉ ነገሮች በመነጋገር ታስተካክላቸው የምችላቸው እና ችግሮቻቸው እስልምና ላይ ገና ነህ። ይሄ እንደዚህ ማለት መጣ ብለህ እንደዚህ ገባ ብለህ የመመርመር ጊዜ የመስጠት የማንበብ ነገር ጊዜ ብትሰጠው በጣም ደስ ይለናል ብለን እናምናለን። በቃ ጊዜ ሰጥተህ ክሪቲክም ካለ ክሪቲክ የምትሰጥበትም የምታነብበትም አንብበህ ግን ዝም ብሎ ስሜታዊ ሳትሆን ኢሞሽናል ሳትሆን ሳትቸኩል ምን ሳትል እንደ ጓያ ነቃይ የፊት ለፊትን ብቻ ሳትመለከት ነገር ግን ረጋ ብለህ ጊዜ ሰጥተህ በደንብ እንደዚህ ጥናት አጥንተህበት ምናምን ነገር ብናወራበት በእስልምና ዙሪያ ደስ ይለኛል። ቻናል ያለ ሄኔ የትኛው ቴሌግራም ቻናል ቴሌግራም የወይድ የኮምፓራቲቭ ልጅ መጣጥ አለህ እሱ ቻናል አፕክ ላይ ነው ግን ብዙ ጽሁፎች አግኝቼ እያነበብኩ ነበር። አዎ አይ እዛ እስቲ ቻናል ውስጥ ልግባና ከመጀመሪያ ጀምረህ እስቲ ለማንበብ ሞክር። እንደና ደግሞ ሌሎች የኔ ጋር ብቻ አይደለም ራሱ አጠቃላይ እንደዚህ በዓለም አቀፍ ደረጃ አንብብ። እንዳልኩ አትቸኩል፣ በኋላ እንዳትጸጸት ሬግሬት እንዳታደርግ። ምንድነው ሳትቸኩል ጊዜ ስጠው። ራሱ አሁን ክርስትና የኖርክበት ነው፣ ያደክበት ነው፣ የተወለድክበት ነው። የቤተ ክህነት ውስጥ አካባቢ ላይ እንደነበርክ ነው የሰማሁት። ኦርቶዶክስ ነበርክ? ምን ንባብ ቤት ገብተሃል? ዜማ ቤት፣ መጽሐፍ ቤት እንደዚህ አይነት ነገሮች ገብተህ ታውቃለህ? ዲፕ አልሄድኩም፣ ግን እንደ ማንኛውም ኦርቶዶክስ የሰንበት ተማሪ ነበርክ? ሰንበት ትምህርት ቤት ትንሽ ተምሬያለሁ። ኦኬ። እንጂ ንባብ ቤት ምናምን አልገባም። የመጽሐፍ ቤት፣ ንባብ ቤት፣ ዜማ ቤት ምናምን አልገባም። የድቁና፣ ቅስና፣ የፕትርክና ምናምን የሚባሉ ነገሮች። ኦኬ በቃ ችግር የለውም። ግን በተወሰነ መልኩ ያው ክርስቲያን የሆነ ቪዲዮዎች እኔ ነበርኩ። ችግር የለውም። ስለዚህ ማወቅ ከፈለክ ሌላ ቀን እነግርሃለሁ ኢንሻአላህ ጊዜ ሰጠና። ቴንክ ዩ ስለነበረን ቆይታ በጣም አክብረህ ስለመጣህ ጊዜን ሰውተህ ወንደርፉል። የምር በጣም ነው የምናመሰግነው። ወንድሞች አሉ። እኔ ከዚህ በኋላ ማውራት አልችልም፣ ሰዓት የለኝም፣ እንትን የለኝም። ዝም ብሎ ከመዝጋት ወንድሞች ሀሳብ ያንሸራሽሩና ኢንሻአላህ ኡስታዝ አቡ ሙአዊያ አለ፣ ወንድም አህመድ አለ፣ ፒኬ አሚር ሁሉም ስላሉ ኢንሻአላህ በተቻለ አቅም እነሱም የተወሰነ ሊሉ ይችላሉ ማለት ነው። አቡኪም አለ፣ ሰልማንም አለ፣ ዘተም ዛህራም አለች። ኢንሻአላህ ለነሱ መድረኩን ልክፈትና ከኔ ጋር ጨርሰናል። ኢንሻአላህ ሲመቸኝ ታይም አሬንጅ እና ሴታፕ አድርጌ ድጋሚ ያገኛለሁ በመጽሐፍ ዙሪያ በአንዳልኩ ፍሪ ዊል ምንድነው፣ ፕሪዴስቲኔሽን ምንድነው፣ ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ምንድነው፣ ኮምፓቲቢሊቲ ኢንኮምፓቲቢሊቲ እነማን ናቸው፣ ሊበርቴሪያን እነማን ናቸው ምናምን የሚሉትን ነገሮች ፕሪዴስቲኔሽን ላይ ትንሽ ሰፋ ያለ ጥናት ስለነበረኝ በዛም ዙሪያ ማውራት እንችላለን። በጣም ደስ ብሎኝ ነው ማውራ። ደስ ይለኛል። ስለነበረን ቆይታ እናመሰግናለን። ኢንሻአላህ አይ ቲንክ የተጫንኩ ነገር ያለ አይመስለኝም። እንደው ምናልባት ያፎ ለምታም ካለ እሺ እሱ ነው መጥፎ። እሺ እናመሰግናለን። ቀጥሉ አህመድ ሰላም ወማቢያ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰማራው ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አብዲሳ እንኳን ደህና መጣ። ምናልባት ስጠብቅ የነበረው ጊዜ ነበረ እዚህ በሙስሊሞች መድረክ ላይ የሀሳብ ነፃነቱ የሚከፈት የሚል ሀሳብ ነበረኝ። በዛ መድረክ ላይ አንተም ማየት ደስ ብሎኛል። እንኳን ደህና መጣ ልልህ እወዳለሁ። ወደ ሀሳባችን ስንገባ መጽሐፍን አይቼው ነበር የዛሬ 4 ወር ምናምን አካባቢ 4 ወር 3 ወር እዛ አካባቢ ውስጥ አንዳንድ ወንድሞች ልከውልኝ ሀሳቡን ለማየት ሞክሬ ነበረ። ምናልባት ቅድም ኡስታዝ እንደተናገረው በጥቅሉ መጽሐፉን ጥሩ ጎኑን ማስፈር እንችላለን። ከዚህ በፊት ኡስታዝ አቡበከር የሚያነሱት ሀሳብ ነበረ። ያ ምንድነው? ይሄ የሀሳብ ነፃነቱ ብዙ ጊዜ አይስተዋልም። ስለ ዶሚናንሲውን የሚወስዱ የሃይማኖት አካላት አሉ። እነዛ ሀሳባቸውን በሚያንሸራሽሩበት ኮንክስ በዛው ልክ ደግሞ ይሄ ከሃይማኖቱ ውጭ የሆኑ አካላት ደግሞ ሀሳባቸው አለሁ የሚልበት መድረክ ያልተፈጠረበት ኮንቴክስት ነበርና እነዚህ ከሃይማኖት ውጭ የሚገኙ ዴይዝም የሚባለው ወሮ ውስጥ ማለት ነው ሃይማኖት የለም ግን ፈጣሪ አለ ብለው አፊርም ሊያደርጉ ይችላሉ። ነው ወጥተው ኤቴይስትም ሊሆኑ ይችላሉ፣ አምላክ የለም ሊሉ ይችላሉ፣ ወይም አግኖስቲክ ሊሆኑ ይችላሉ፣ አምላክ ሊኖርም ላይኖርም ይችላሉ ሊሉ ይችላሉ።
ዋሬቨር የፈለጉትን ሀሳብ ቢያንጸባርቁ ለሀሳባቸው ነፃ መድረክን የሚከፍት አይነት በር አበጅቷል ብዬ አስባለሁ። ስለዚህ ከዚህ በፊት የጻፉ መጽሐፍቶች ነበሩም፣ ግን ልክ እንደዛው ከነዛ መካከል እንዳንዱ አድርገን ልንወስደው እንችላለን። ከዛ አኳያ ጥሩ ስራ ነው ብዬ እዚሁ በዚህ ፊት አፍርማ አደርጋለሁ። በዛው ልክ ደግሞ ያው አንዳንድ ያው ከስነ ጽሁፍ አኳያ ሊሆን ይችላል፣ ምናልባት ከልምድ አኳያ ኤክስፕሌን ሊደረግ ይችላል። ያው ልምድ ነገር የማየውን ነገር ነው። ኡስታዝ ጠብቁኝ አንዴ። ኡስታዝ አላወቅም መሰለኝ። እና ከልምድ አኳያ ደግሞ ምናልባት ከልምድ አኳያ ሊሆን ይችላል ብዬ የማስበው ደግሞ የስነ ጽሁፉ የፓራግራፍ አስተዳደሩ ሊሆን ይችላል። ይሄ ፍሎዊንግ ናሬቲቭ የሚባል ነገር ደግሞ ለስነ ጽሁፍ ውስጥ ስፔሻሊ አንድ የአጻጻፍ ስልት ቢሆንም የሀሳብ ፍሰትን ማስጠበቁ ነገር አለ። ከሱም አኳያ ደግሞ ያው በዚህ ውስጥ ይታከላል ብዬ አስባለሁ። ኢንሻአላህ ያው እዛው ወደ ሀሳቡ ደግሞ ሀሳቡን ወደ ክሪቲሳይዝ ማድረጉ ላይ ስንገባ እኔ ከመጣሁበት ጊዜ ጀምሮ ምናልባት ከኡስታዝ ጋር ስታወሩት የነበረው ነገር ነበረ እሱ ላይ እመጣበታለሁ። ምንድነው ይሄ ካታጎሪ ኤረር የምንለው ነገር አለ እና ፕላስ ደግሞ ከካታጎሪ ኤረር በዘለለ ሳይኮሎጂካል ሪዳክሽኒዝም የምንለው ነገር አለ። ሳይኮሎጂካል ሪዳክሽኒዝም ምንድነው? ሀሳብ ላይ አንድ ሰው ዋሬቨር ሊያምን ይችላል። ማንም ሰው የፈለገውን ሊያምን ይችላል። ለምሳሌ አብዲስ የፈለገውን ሊያምን ይችላል። ኡስታዝ አቡበከር የፈለገውን ሊያምን ይችላል። መሰሎቹ የፈለጉትን ሊያምኑ ይችላሉ። በዛው ልክ ደግሞ አህመድም የራሱን ሊያምን ይችላል። ወሂድም የራሱን ሊያምን ይችላል። ኡስታዝ ሙአያም የፈለጉትን ሊያምኑ ይችላሉ። ሁሉም የራሱ እምነት ሊኖረው እኮ ይችላል። ተጻራሪም ሆነ አንድ ላይ የሚሄድ ነገር ሊሆን ይችላል። ግን አሁን ፖይንቱ ምንድነው? ይሄ ወደ ኮምፓራቲቭ ወደ ንጽጽሩ ዓለም ስናመጣ ንጽጽር ላይ ስንመጣ አንድ ነገር ያለውን ጥንካሬና ድክመት በማነጻጸር ነው የምታስቀምጠው፣ አንድ ላይ በማስቀመጥ በመመዘን ነው የምታስቀምጠውና ሁለቱም ወገናት ማለትም ተመሳሳይ እምነት የሚለውን ተወና ተቃራኒ እምነት ያላቸው ለምሳሌ አብዲሳ እንደ አብዲሳ ያለው እምነት አለ፣ አህመድ እንደ አህመድ ያለው እምነት አለ። አሁን አህመድ እምነቱን ሊገልጽ ይችላል፣ አብዲሳ እምነቱን ሊገልጽ ይችላል። ለምሳሌ እኔ ይህ ፍጥረተ ዓለም የተገኘው አምላክ በሚባል ሰሪ ነው ብዬ ማመን ሰው ነኝ። አብዲሳ ደግሞ የሆነ ሀሳብ ሊያነሳ ይችላል። ምናልባት ስለ ኦሪጂን ኦፍ ላይፍ አባዮጂኒሲስን ወይም ደግሞ በቢግ ባንግ አብይ ፍንዳታ የምንለው ነገር ኤክስፕሌን ልታደርገው ይችላል፣ የዚህን ምድር መገኘት። እሱም ያንተ እምነት ነው፣ ይህም እምነት ነው። አሁን ይህ ፍጥረተ ዓለም በፈጣሪ ተገኝቷል የሚል እምነትን ላንጸባርቅ እችላለሁ። ገብቶሃል? ነገር ግን ይህንን እምነት ማንጸባረቄ እውነታው ያ እንዲሆን ያደርገዋል ከተባለ እውነታው ያ እንዲሆን አያደርገውም። ልክ እንደዛ ሁሉ አብዲሳ ደፋርም ይህ ፍጥረተ ዓለም ቢግ ባንግ ወይም አብይ ፍንዳታ የሚባል ነገር ነው ያስጀመረው ወይም ፍሮም ነቲንግ ከምንም ምን የመጣው የሚለውን አሳሰብ ብታራምድ እውነታውን ይቀይረዋል ከተባለ አይቀይረውም። እውነታውን ይህ ፍጥረተ ዓለም ከቢግ ባንግ እንደተፈጠረ አያሳይም። አብዲሳ ለምን ቢግ ባንግ የሚባለውን ይሄ አብይ ፍንዳታ የሚባለውን እምነት ያስክ ብዬ ስጠይቅ ለምን እንዳመንክ እኮ ልትነግረኝ ትችላለህ። እኔም እኮ ለምን ይህ ፍጥረተ ዓለም ከፈጣሪ ተገኘ ፈጣሪን ያስገኘው የሚል እይታን ሳስብ ለምን እንዳሰብኩ እኮ ልገልጽልህ እችላለሁ። ነገር ግን እምነቴን ትክክል ያደርገዋል ወይም አብዲሳ ያንን ሀሳብ ሲያራምድ ለምን እንዳመነ መግለጹ እምነቱን ትክክል ያደርገዋል ከተባለ እስቲል አያደርገውም። አንድ ክርስቲያን ለምን ክርስቲያን እንደሆነ ሊገልጽልህ ይችላል እኮ አብዲሳ። ነገር ግን ክርስትናን ትክክል ያደርገዋል? አያደርገውም። ለምን እንዳመነ በመግለጽ ውስጥ እምነቱ ትክክል እንደሆነ ማሳየት የሚሞክር ሰው እይታውን ምን ውስጥ እንከተዋለን? ሳይኮሎጂካል ሪዳክሽኒዝም ውስጥ እንከተዋለን ማለት ነው። ያ ነው ስህተት የሚባለው። ስፔሻሊ በመጽሐፍ ውስጥ ተመልክቼዋለሁ የምለው ነገር ያንን ነው። ዋይ ቢግ ባንግን እንደተቀበልክ ዋይ ኢቮሉሽን ዝግመተ ለውጥ የሚባለውን ነገር እንደተቀበልክ ልታምን እኮ ያንን ልትገልጽ ትችላለህ። ነገር ግን እውነታውን አይገልጸውም። አሁን እውነታውን እንዴት እንቀበለው የሚለው ፖይንት ላይ እናውራ ነው ችግራችን። እዛ ላይ እናውራ ነው ፖይንታችን እና በዛ ነው አብዲ ምናልባት በሱ ፖይንት ላይ ምናልባት መድረኮች ሲዘጋጁ እሺ ታወራለህ አብዲ። እሺ እና በሱ በመጽሐፍ ውስጥ ያነሳቸው አንዳንድ ችግሮች ላይ ስለ አንተ ለምን አንዳንድ ነገሮች እንዳልተቀበልክ ወይም ደግሞ በተቃራኒ አቅጣጫ አንዳንድ ነገሮች ደግሞ ተከትያቸዋለሁ ብለህ የምታስባቸውን ዝግመተ ለውጥ ይችላል አብይ ፍንዳታ ሊሆን ይችላል መሰል ነገሮች ስፔሻሊ መጀመሪያ አካባቢ እንኳን የተነሱት ስለ ኮንሽስነስ ንቃተ ህሊና ስለምንለው ነገር የመጀመሪያዎቹ 10 ገጾች ውስጥ የተነሱት ፖይንቶች በእነሱ ስራ አይ ቲንክ መድረክ እንደሚዘጋጅ ነው ቅድም የሰማሁት።
በሱ ዙሪያ የምታወሩበት አጋጣሚ ይኖራል። ምናልባት ሀሳብን ከማንሸራሸር አኳያ ነው። ምናልባት እኔ ከመጣሁበት ጊዜ አንስቶ የተነሳው ፖይንት ላይ አንደኛ ይሄ በመጽሐፍ ውስጥ የተገለጸ ነገር አለ። ዞራስትሪያኒዝም ወይም ዛራቱስትራ ወይም ዞራስተር የምንለው ሰው የዞራስትሪያኒዝም መስራች ተብሎ የሚታመነው ሰው ለእነዚህ አብርሃሚክ ሪሊጅን ወይም አብርሃማዊ ሃይማኖት ለሚባሉት አካላት ስፔሻሊ እስልምና፣ ክርስትናና እንደው ሶስተኛው አስተውሱኝ እስቲ ጠፋብኝ። እስልምና፣ ክርስትናና ጁዳይዝም አይሁዳይነት እነዚህ ሶስቱ መሰረታቸው ይሄ የዞራቱስትራ እይታ ነው የሚለው ሀሳብ ማለት ነው። ይሄ ሀሳብ ስፔሲፊካሊ እስልምና ላይ የምትቀርቡ የሆነ ሰዓት አርቲክል ጽፌበት ነበረ። ምንድነው ተውሂድ የምንለው ነገር ከዞራስትሪያኒዝም ማስተምሮ የተቀዳ ነው። ምክንያቱም አንድ አምላክ አስተምረውና የሚባለውን ነገር ሲያቀነቅን የነበረው እሱ ስለነበረ አይነት ሀሳብ ተነስቶ ነበርና በዛ ዙሪያ አርቲክል ጽፌበት ነበረ። ስፔሻሊ ወደ እስልምና ቴዎሎጂ ስነ መለኮት ስንመጣ እስልምና ከረሱል ሰለላሁ ዐለይሂ ወሰለም ጀምሯል የሚል አሳሰብ ቢኖረን ሐቲፍ ከሳቸው ጀምሯል የሚል ሀሳብ ቢኖረን ምናልባት የሚጠጋ ነገር ሊኖረን ይችላል። ስለ ዞራስተር የሚባል ዛራቱስትራ የምንለው የእምነቱ መስራች ተብሎ የሚታመነው ሰው የሰው ልጆች ጀማሪ ነው ብለን አናምንም። በእርግጥ ከሱ በፊት የሚቀርሙ ሰዎች አሉ። የሰው ልጆች መጀመሪያ አዳም ነው ብለን ነው የምናምነው አሴ ሙስሊም። ዞራስተር ከአዳም በኋላ የመጣ ሰው ነው። ሐቲፍ ያው መች ኤግዚስት እንዳደረገ አይታመንም። የተለያዩ ሀሳብ አላቸው። ሞስት ኦፍ ዘ ስኮላርስ ከ1200 እስከ 1000 ቢፎር ከመን ኤራ ኖሯል የሚል ሀሳብ የነበራቸው ስኮላሮች ነበሩ። ከደ ማይኖሪቲ ደግሞ ወደ 600 ቢፎር ከመን ኤራም ኖሯል ብለው የሚያምኑ ሰዎች ነበሩ። በሚቶሎጂ ደረጃ በአፈ ታሪክ ደረጃም ደግሞ ከ3000 እስከ 6000 ቢፎር ከመን ኤራም ኖሯል ብለው ደግሞ የሚያስቡ እዛ ውስጥ ባለው ጊዜ ውስጥ ኖሯል ብለው ደግሞ የሚያስቡ ሰዎችም አሉ። በጥቅሉ እነዚህ ሶስት ሀሳቦች ይነሳሉ። መች ነበር ዛራቱስትራ የሚባለው ሰውዬ ኖሯል ተብሎ የሚታመነው ላይ ማለት ነው። እና ይሄ ዛራቱስትራ የሚባለው ሰው ወደ ኋላ ማስጠጋ ነው፣ ወደ ቅርብ ጊዜ ማመጣ ነው። አዳም ከሚባለው ሰው በኋላ ይመጣ ነው። ምናልባት ሙሴን ይቀድማል የሚል ሀሳብም አለ። ከሙሴ በኋላ የሚመጣ ሰው የሚባል ነገር አለ። ከአሌክሳንደር ዘግሬት በኋላ መጥቷል የሚሉ ሰዎች አሉ። ከሱ በፊትም ነው ብሎ የሚያስቡ ሰዎችም አሉ። ዋሬቨር ይህ ሰው የሰው ልጆች መጀመሪያ የሚባለውን ቦታ እስካልያዘ ድረስ እኛ ደግሞ አሴ ሙስሊም የሰው ልጆች መጀመሪያ አዳም ነው፣ ያም ሰው ደግሞ ሙስሊም ነው የሚል አሳሰብ እስካለን ድረስ ዛራቱስትራ ዋሬቨር ቢያምን አይመለከተንም። ለምንድን ነው ይሄን ፖይንት ያነሳሁት? አዳም የመጀመሪያው የሰው ሙስሊም ከሆነ ከዛ በኋላ በሱ ሙስሊምነት ውስጥ አንድ አምላክን መገዛት የሚል ኢንቴንሽን ካለ ከዛ በኋላ ተከተሉ የመጡ ሰዎች አንድ አምላክ እያሉ ዋሬቨር እምነትን ቢያሰራጩ ፕሮባብሊ ከአዳም የተወሰደን አስተምሮ ይዘዋል ብለን ልናምን እንችላለን እንጂ አዳም መቼም ከሱ በኋላ በሚመጡ ሰዎች ትምህርትን ወስዷል ብለን ልናስብ አንችልም። ታሪክ የሚያሳየን ከቆረጥኩ ሰው እዚህ ላይ እንዲጨምርልህ ነው። ከዛራቱስትራ መምጣት በፊት የተለያዩ እምነቶች ነበሩ። ከሞት በኋላ በሪንካርኔሽን ፖሊቲስቲክ ነበሩ ሃይማኖቶቹ። በተለይ ብዙ ጣዖታት፣ ብዙ አማልክትን የማመን በማዘር ጎደሶች የተለያዩ አምልኮች ነበሩ ከዛ በፊት። ዛራቱስትራ በሞራል ዱዋሊዝም ውስጥ አንድ አምላክ ስለሱ የህይወት ታሪክ ወይም ደግሞ ስለተገኘበት እድሜ ግልጽ የሆነ ነገር ባይኖርም ግን ከሱ መምጣት በኋላ ነው እንደዚህ ሞኖቲስቲክ የሆነ አንድ አምላክ የሚለውን አስተምሮ አምጥቶ እና ሰይጣንና ፈጣሪ ያሉ ወይም ጥሩና መጥፎ የሚባሉ ኢነርጂዎች ዩኒቨርሳል ኢነርጂዎች እንዳሉ እና የሰው ልጆች ስነ ስርዓት ደግሞ ወደ ጥሩ ሪዋርድ እና መጥፎ ሪዋርድ እናገኝ ከሞት በኋላ እንትን እንደሚሉ ያስተማረው ዛራቱስትራ እንደሆነ ነው የምናውቀው። ወደ ከሱ በኋላ ስለ አዳም እስልምና የተለያዩ ሃይማኖቶች የራሳቸው አስተምሮት ቢኖራቸውም ግን ፖሊቲስቲክ ነበሩ። እንደውም ከአንድ አምላክ ይልቅ ከሱ በፊት የነበሩ ሃይማኖቶች በተለያዩ ጣዖቶች እና አማልክቶች ነበር የሚያምኑት።
እና የኔ ፖይንት ምን መሰለህ ይሄ the same point እስልምና ላይም ተነስቶ ስፔሲፊካሊ አብርሃም ሪሊጅን የሚለውን መጠቅለያ ተወውና ስፔሲፊካሊ እስልምና ላይም ተነስቶ ነበር እያልኩ ነው። እና እስልምና ብቻ ላይ ራሱ ተነስቶ ነበር። አንድ ለምስ ስፔሲፊካሊ አንድ አምላክ የሚለው ራሱ አስተምሮ አንድ አምላክ ብቻውን ያለ በማንነትም በእምነት የተነጠለ አምላክ የሚለው አስተምሮ ከዞራስተር አስተምሮ እስልምና ላለመኮረጁ ምንድነው ፖይንታችሁ የሚል ነው። እኛ ደግሞ ዞራስተርን የሚቀድመው አዳም ራሱ እንደ አይነት እምነት የነበረው ሰው ነው የሚል እምነት ስላለን ለእንትኑ ለአሳሰቡ ላይክ እኛ ከያዝነው አሳሰብ ጋር የሆነ ኮንትራዲክት የሚያደርግ አይነት ሆኖ አይመጣባችሁም ወይ ነው። እሱ ነው ፖይንቱ። ሶ አት ፈርስት ፕሌስ አፌርም ልናደርገው የሚገባ ፖይንት ስላለ በዛ ውስጥ የሚቀኝ ነው። ይሄኛው ነው አንደኛው ፖይንት። ያው እስከ ዞራስተር አኳያ ላይክ እሱ ትምህርት አኳያ ምናልባት ትምህርቱ ባይቴይዝም የምንለው ወይም ደግሞ ይሄ ዱዋሊዝም የሁለት አምላክ አስተምሮ አለው ብሎ የሚያስቡ ሰዎች አሉ። ምናልባት በመጽሐፍቶችም የተስተዋለ ነገር ስለሆነ ያው አቬስታ የሚባል ዞራስተር ከክርስቶስ በፊት በ600 ክፍለ ዘመን ነበር አይነት ሀሳብ ነው ብዙ ጊዜ የሚስተዋለው። ሶ የሱን ፈለግ ተከትሎ መጥቷል የሚባል ደግሞ ሃይማኖታዊ መጽሐፍ አለ። ያ መጽሐፍ አቬስታ ይባላል። ያው ዞራስተሪያኖች የሚከተሉት ማለት ነው። ዞራስተሪያኖች የሚከተሉት እና እሱ ደግሞ የጠፋና የተበረዘ እንደመጣ በጣም ብዙ ማስረጃዎች አሉ። ያው ኢስላሚክ ስኮላሮች ብዙ ጊዜ አጥንተውበት ያስቀመጡት መጽሐፍ እንዳለ ሁሉ ልክ እንደዛው ኢንሳይክሎፒዲያ ኢራኒካ ያው ኢራን አካባቢ አይደል የነበረው በጥንቷ በፋርሷ ወደ ምስራቃዊና መካከለኛው ኢራን አካባቢ ነው ወይም ፋርስ አካባቢ ነበር የነበረውና ኑሮም እዛ ነበረ። ሶ መጽሐፍቶቹ ያው እንትን ብለዋል። ይሄ ሲበረዙ ሲጨመርባቸው ሲቀንስባቸው እንደመጡ ተገልጿል ማለት ነው። ሊቪንግ ዞራስተር ዘ ሞርማን ፓርሲስ ስፒክ አባውት ዴር ሪሊጅን ባይ ፊሊፕ በሚባል ስኮላር የሚጻፈው መጽሐፍ ፔጅ 6 ላይ ስትመለከት አቬስታ በመባል የሚታወቅ የአቬስታ ቋንቋ በምስራቃዊ ኢራን ይነገር የነበረ ጥንታዊ ቋንቋ ሲሆን አለፍ ብሎ ደግሞ የአቬስታን ጽሁፎች መጥፋታቸው የታወቀ ነው አስቀምጦታል። እና መጽሐፉ ሲበረዝ ሲቀነስበት የመጣ ነውና መጽሐፉ ስለ አንድ አምላክ ያስተምር ስለ አንድ አምላክ የሚያስተምርበት እኮ ቦታ ልክ እንደዛው ደግሞ ስለ ሁለት አምላክ ደግሞ ሲያስተምር ትመለከታለህ። እነዛ ሁለት አምላክቶች ደግሞ የአሁራ ማዝዳና አንግራ ማይኒዮ የሚባሉት ናቸው። አሁራ ማዝዳ የሚባለው ጥሩ ነገር የፈጠረው ነው ወንዶችን መላእክትን መንፈስ ምናምን የሚባለው ነገር። አንግራ ማይኒዮ ደግሞ የሚባለው አንግራ ማይኒዮ የምንለው ደግሞ መጥፎ አምላክ የምንለው ነው። ያ መጥፎ አምላክ ደግሞ እንደ ዱዋሊዝም ተቃራኒው አካል ደግሞ ሴቶችን የፈጠረ ምድርን የፈጠረ አይነት ሀሳብ ደግሞ ሲያስቀምጥ ትመለከታለህ ማለት ነው። ሶ በጥቅሉ መጽሐፍቶቹ በስትክክል የመጡበት ኮንቴክስት አትመለከተው። መንታይነት ስለ መንታይነት ወይም ዱዋሊዝም በቡዳንሺ ላይ ትመለከተዋለህ። ምዕራፍ 1 ላይ ያሽት በሚባለው መጽሐፍ ላይ ትመለከተዋለህ። ልክ እንደዛው ደግሞ ስለ አንድ አምላክ ሲያስተምርም ደግሞ በያስና ላይ ትመለከተዋለህ። ሶ የተለያየ አስተምሮ የያዘ እይታ ነው። በእርግጥም የሱ ትምህርት ራሱ ለኛ ዴሪቬት ለማድረግ የሆነ የሚበቃ አይነት ነው ወይ ብለን ስንጠይቅ የሚበቃ ራሱ ሆኖ አታገኘውም። ገብቷል። ሲበረዝ የመጣ ነው። ስለሱ እንኳን በስትክ ስለሱ ኑሮ እንኳን ማለት ነው ስለሱ ኑሮ እንኳን የተጻፉ መጽሐፍቶች ነበሩና እነሱ እንኳን ሲጠፉ እንደነበረ በጣም ብዙ ማስረጃዎች ማቅረብ እንችላለን። ሶ ከዞራስተር ዘመን አኳያ ዴሪቬት ሆኖ የሚለው ሀሳብ ምናልባት ሊያስኬደን የሚችለው እስልምና በመሐመድ ተጀምሯል የሚል ሰለላሁ ዐለይሂ ወሰለም አስተምሮ ይኖረን ነው። ነገር ግን ከሱ በፊት ደግሞ እስልምና ራሱ ኤግዚስት ያደርጋል የሚል እምነት ስላለ አስተምሮ የሆነ ክላሽ ያደርግብናል። ሁለታችንም የምናነሳው ሀሳብ ክላሽ ያደርግብናል ማለት ነው። ያኛው ነው ሀሳቡ። ሁለተኛው ከኢቮሉሽን አኳያ የተነሳ ነው። ምናልባት ሌሎች ወንድሞች ቀይስቲ ፍቃድ ልጠይቅ። ወንድሞች ልቀጥል? ወንድሞች አላችሁ? ቀጥል አህመድ ቀጥል። እሺ ይሄ የሰማሁትን ነው። ሁለተኛው የሰማሁት ምንድነው ከኢቮሉሽን አኳያ የተነሳ ነው። ከኢቮሉሽን አኳያ ኢቮሉሽንን እንዲሁ በጥቅሉ እስልምና ይቀበለው ማለት አይቻልም። እስልምና በጥቅሉ ኢቮሉሽን የዝግመተ ለውጥን አንቀበለውም አንልም። ለምን? ዝግመተ ለውጥ ሁለት ቦታ ስለሚከፈል ነው። አንደኛው ማይክሮ ኢቮሉሽን ይባላል፣ ሁለተኛው ደግሞ ማክሮ ኢቮሉሽን ይባላል። የትኛውን ነው አሴ ሙስሊም አክሰፕት ብናደርገው ችግር የሌለውና ችግር የሚኖረው? እሱ ላይ ስንመጣ ማይክሮ ኢቮሉሽን የምንለውን አክሰፕት ታደርጉታላችሁ ከተባለ በደንብ አክሰፕት እናደርገዋለን። ትናንሽ የጄኔቲክ ለውጦች ሊኖሩ ይችላሉ። አዳፕሽን ሊኖር ይችላል። በስፔሺስ የሚባሉት ነገሮች መካከል አዳፕሽን ሊኖር ይችላል። በከለር፣ በቁመት፣ በህመም ደረጃ እንኳን ባዳ ሬዚስተንስ ቫሪዬሽን ሊኖር ይችላል። ቶታል ሶ ኤግዚስት በሚያደርግ ህይወት ላይ ያለ ናቹራል ሴሌክሽን ሊኖር ይችላል። ያንን አፌር እናደርጋለን። ያንን አፌር የምናደርገው ደግሞ የምንመለከተው ነገር ነው። ኦብዘርቬብል የሆነ ፖይንት ነው። ገብቷል። ኢቨን ቁርአናዊ እና ሐዲሳዊ ከሆነ ሐሳብ ጋር ኮንትራዲክት የማያደርግ ሐሳብ ነው። ያ ችግር የለውም። ቁርአን ራሱ ያንን አፌር ያደርግልሃል። በተለያየ ኮንቴክስት ያለን ዳይቨርሲቲ አፌር ያደርግልሃል። እቺ ልጨርስልህና ሐሳብ ትሰጣለህ።
ቷል በተለያየ ሐሳብ ያንን ትመለከታለህ። አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 22 በደንብ አብራርቶልናል። አሁን ችግሩ የሚመጣው የቱ ጋር ነው ከተባለ ችግሩ ጋር የሚመጣው ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ ነው። ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ እዚህ ጋር እስልምና ቀይ መስመር ያሰምርልሃል፣ እዚህ ጋር እዛው ይልሃል ቀይ መስመር ያሰምርልሃል። ያ ምንድነው? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጓል የሚለው ፖይንት ነው ባጭሩ። ገብቷል? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጎ መጥቷል የሚለው ሐሳብ ግን ቀይ መስመር ይሰመርበታል። ያ ቀይ መስመር ነው። ገብቷል? ለካችን አለ ቀጥታ የሰው ልጅ ፈጥሯል። ከዛም በኋላ አንሴስተራችንም ደግሞ የሰው ልጅ እንደሆነ ነው የምንመለከተው። ያንን ትምህርት ነው የምንመለከተው። አሁን ይሄንን ፖይንት ወደ ከሪሊጂየስ ከሆነው ሰርክል ውጭ እንውጣና እስቲ አሁን ሳይንስ ወደሚባለው ፖይንት እንምጣ። አሁን እዛ ፖይንት ላይ ስንመጣ ይሄ ማክሮ ኢቮሉሽን የሚባለውን ነገር በስትክክልም ማይክሮ ኢቮሉሽንን በተቀበልንበት መንገድ ኦብዘርቨብል ሆኖ እናገኘዋለን ወይ? በስትክክል አፊርም ማድረግ እንችላለን? አብዲሳ አንተስ ማክሮ ኢቮሉሽን አፊርም ተቀበለዋለህ? አዎ ተቀበለው። እሺ ኦብዘርቨብል ነው። ላይክ ኦቨርዌልሚንግ የሆኑ የፎሲል ኤቪደንሶች አሉ ለዚህ ለማክሮ ኢቮሉሽን። አንድ ነገር ከሆነ ነገር መምጣቱ ግድ ነው ላይክ እንጂ በራሱ ከሆነ ነገር ውስጥ በአንድ የሚወጣ ነገር አይደለም። ለምሳሌ በአንተና በቅድመ አያት መካከል የቆዳ ልዩነት ሊኖር ይችላል። አይቀይ እንትን እቺ ሀሳብ ወደ ኋላ ተሰፋለች። አብዲስ እሱን ማይክሮ ኢቮሉሽን ላይ እንቃኘዋለን በሰፊው። እንትን ላይ ማክሮ ኢቮሉሽን ኦብዘርቬብል ነው። እንትኑ የማክሮ እና ማይክሮ የሚለውን ነገር ምናልባት ሳይገለባበት አይቀርም ራሱ ማለት ነው። ማይክሮ የሚባለው አዝጋሚ ለውጡ በእንትን ነው የስፔሾቹ ይለዋወጣሉ የሚለው አይደል? እንደ ማይክሮ ማክሮ አይቀያየም። ማክሮ ቀደም ማክሮ አይመስለኝም። አብዲሳ እንዴት ነው? እስቲ ቆይ ማክሮ ኢቮሉሽን ጥቃቅን ለውጦች ናቸው አይደለ? አሁንም ኦብዘርቭ የምናደርገው ማክሮ ኢቮሉሽን ደግሞ ቢግ ቼንጅ ነው አይደል? የሆነ ስፒሺስ ከአንድ ነገር ሙሉ ለሙሉ ወደ አንድ ነገር የሚለወጥ። ስለዚህ እኔ ነኝ ቅድም ያገላበጥኩት ማለት ነው። እርባት ለመስጠት ነው፣ ለራሴን ለማረም የመጣሁት። ማክሮ ከስፒሺስ የምንቀበለው ሳይንቲፊካሊ እኛ ሙስሊሞች የምንቀበለው እንትኑን ነው አይደል? የምንቀበለው ማይክሮን ነው የምንቀበለው ማለት ነው። እኛ ሙስሊም አክሰፕት የምናደርገው ማይክሮን ነው። ማይክሮ ኢቮሉሽን ስሩ ታይም ወደ ማክሮ ሌቭል ይቀየራል ብላ አታስብ። ወዴት ነው መዳረሻው? እሱ ሳይሆን እንትኑን ነው አሁን የፈለኩት እኔ እንትኑ ላይ ተርሙ ላይ ነው የእንትኑ ሀሳቡ ላይ ሳይሆን ተርሙ ላይ የተሳሳተ ነገር ሰው እንዳይዝ ነው ታች ያለው ኦዲየንሱ። እሱን ለማስተካከል ነው። በቃ ካረምኩ መቀጠል ትችላላችሁ። ያ አህመድ አብዲሳ አንዳንድ ሀሳቦች ሰፋ እያሉ እንዳይለጠጡ ማይክሮ ኢቮሉሽን ኦብዘርቨብል የሆነ ፖይንትም ስለሆነ አሴ ሙስሊም አክሰፕት ማድረጋችን ኖርማል ነው። ማክሮ ኢቮሉሽን የሚባለው ኦብዘርቨብል ነው ወይስ አይደለም? እሱ ነው የምልህ እኮ ማክሮ ኢቮሉሽን ላይ ስትመጣውን አንተና አያትክ ቆዳችሁን ብናስተያይ የአያትክ ቆዳ ጠንካራ ሊሆን ይችላል። ቢኮዝ እነሱ እርሻ ላይ ምናምን ላይፍ ስታይላቸው የሚበሉ ምግብ ከኛ ጋር ይለያይ ነበር። አሁን የኛ ኮምፎርታብል የሆነ ላይፍ ምናምን በ4 በ5 ትውልድ ራሱ ትልቅ የቆዳ ለውጥ ያሳየናል። የኛ ቆዳ ሳስቶ እናገኘዋለን። ይሄ ማይክሮ ኢቮሉሽን ነው። ስሩ ትናንሽ ለውጦች የምናስተውለው ለውጥ ግን ይሄ ለውጥ በሚሊዮን ዓመታት ሲሆን ደግሞ ይሄ ማይክሮ ኢቮሉሽን የሚያመጣው ውጤት አለ። ጥቃቅን ለውጦች በጊዜ ሂደት አሁን ከ1 ሚሊዮን ዓመት በኋላ የኛ የልጅ ልጆች 1 ሚሊዮን ዓመታት በኋላ የሚኖራቸው ቆዳ ከኛ ጋር ተመሳሳይ ይሆን። ለዛ ነገር ተጨባጭ የሆነ ኤቪደንስ አምጣ ብትለኝ የምሰጥክ ነገር ጥቃቅን ለውጦች ነው እንጂ የ1 ሚሊዮን ዓመታት ሂደትን በአንድ ማስረጃ አላቀርብልህም። የፎሲል ማስረጃዎች ሂደቱን ታያለህ፣ ከዛ ሳይንቲፊክ ጥናቶች ታደርግበታለህ። ወደ 70ኛ ቅድመ አያትክ ደግሞ ብንሄድ ቆዳችን ፍጹም ኮንተና ይሄ አሰምሽን ነው። አብዲስ አሁን አንተ አሰምሽን ነው ያቀርብክ ያለው ማይክሮ ኢቮሉሽን ወደ ማክሮ ኢቮሉሽን ዴቨሎፕ አድርጎታል የሚል አሰምሽን ነው ያቀርብክ ያለው እንጂ ኦብዘርቬብል አይደለም። ሲጀመር የሚሊዮን ዓመት ልዩነት ነው አንድ ስፒሺስ ወደ አንድ ስፒሺስ እድገት ለማሳየት። የፎሲል ኤቪደንሶች አሉ። እስቲ ምን ለምሳሌ
የተለያዩ ፎሲል ኤቪደንሶች አሉ። ቻናሌ ላይ ልለቅ እችላለሁ። ሙሉ ስለ ኢቮሉሽን የሚያወራ አንድ ጽሑፍ አንድ ነው እኮ እንትን ነው ኦብዘርቨብል ብለህ ታምናለህ። ማክሮ እያልኩ ያሉት እኮ ኦብዘርቨብል መሆን አይችልም ነው እኮ አይችልም። ተገቢ ያልሆነ ጥያቄ ነው። ለማክሮ ራሱ ተገቢ ያልሆነ ጥያቄ ነው እየተጠየቀ ያለው። ለማክሮ ኢቮሉሽን ኦብዘርቨብል ኤቪደንስ አቅርብ ማለት የ1 ሚሊዮን ዓመታት ፕሮግረስን የአጥንት የአጽም ምናምን ኤቪደንስ ልታመጣ ትችላለህ። ግን እሺ ኦኬ እሺ ጥሩ እሺ እሱ ላይ እንያዘውና ማክሮ ኢቮሉሽን የምንለው ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት ወይስ የለበትም? ላይክ እንትን ለማለት ነው። ማክሮ ኢቮሉሽን ለምሳሌ አንድ ስፔሺስ ወደ አንድ ስፔሺስ ለውጥ ሲያደርግ ማክሮ ኢቮሉሽን እንለዋለን አይደለም? አንድ ስፔሺስ ወደ አንድ ስፔሺስ ለመቀየር አዲስ ጄኔቲክ ኢንፎርሜሽን ኢኖቬት አድርጓል ይሰራል አላደረገም? ያርጓል። ያን እንዲያደርግ የሚያደርገው ደግሞ ኦኬ ሶ ያን ኢቮሉሽን ማክሮ ኢቮሉሽን ማይክሮ ኢቮሉሽን ይፈጥራል ብለህ ታስባለህ? ምን ብታስብ ከሆነ ማስረጃ ምንድን ነው? ተቋርጠ ነበር አልገባኝ። ያንን ኢኖቬሽን ላይክ ጄኔቲክ ኢንፎርሜሽን ኢኖቬሽን ማይክሮ ኢቮሉሽን ይፈጥራል። ያ ስሩ ታይም ፈጥሯል። ላይክ በደንብ እሱ ምንድን ነው ማስረጃ ያለውት? ላይክ እንዳልኩ ኢንቫይሮንመንት ቼንጅ እና ላይክ ኤቭሪቲንግ ስሩ ታይም የሚያመጣቸው ለውጦች ይቀይሩታል እኮ። እሱማ ማይክሮ አለ ነው እኮ ላይክ ያን ስሩ ታይም የስፔሺስ ለውጥ ሲያመጣ አሁን ለምሳሌ ከሙዝ ጋር ራሱ 60% የዲኤንኤ ተመሳሳይነት አለ።